የሚያሳዝነው ጃልሜዳ ጀምረውታል መናድ በህግ ግን ለቤተ ክህነት የተሰጠ ነው ያ ሜዳ እና ቤተ ክህነት መከራከር አለባት። አሁን ዳሩን እያሉ በ10 ዓመት ውስጥ እንደሚዘጉት ምንም ጥርጥር የለኝም። እኔ ማን ፈቅዶላቸው ማን እንደዛ መገንባት እንደቻለ ሊገባኝ አይችልም። ዶክተር የባህል ልብስ ለብሰው ያውቃሉ? ከዚህ በፊት ለብሼ አውቃለሁ፣ ግን እዚህ ሀገር ከመጣሁ 11 ዓመቴ ነው። ለብሼ አላውቅም። 11 ዓመት? አዎ። አሁን ደስ ብሎኛል ዛሬ በመልበሴ። መጀመሪያ ላይ ትንሽ ግራ ገብቶኝ ነበር፣ ግን ሰው ቤት መጥቶ እንጂ 11 ዓመት ለብሰው ያውቃሉ? ለብሼ አላውቅም። የትኛው የባህል ወቅት? የትኛውንም የባህል ልብስ ለብሼ አላውቅም። አሁን ግን ያው የምዝናናበት ወቅት ስለመጣ ወደ ባህል ልብሱ ተመልሻለሁ። በኢትዮጵያ ካሉ ባህላት በጣም የሚወዱት የትኛው ነው? ልጅ ያለሁ ፋሲካን ወደው ነበር። ዝግጅቱ ነው የምልህ፣ የምግቡ አይነት ሁሉ ነገሩ፣ ሌሊት መቀስቀሱ፣ ይሄን ወደዋለሁ። ጥምቀትንም ወደዋለሁ። ሁለተኛ ጃልሜዳ እንሄዳለን። በተለያየ አይነት የባህል አሁን እናንተ ብሔር ብሔረሰብ የምትሉት ጎማው እንደ አዲስ ዲስካቨር እንደተደረገ ነው። ትግርኛው ነበር፣ ወላይታኛው ነበር፣ ጉራጌኛው ነበር፣ አማርኛው ነበር፣ ኦሮሞኛው ነበር፣ ሁሉም ዘፈን ነበር። በጣም ደስ ይል ነበር። አሁን የሚያሳዝነው ጃልሜዳ ጀምረውታል መናድ በህግ ግን ለቤተ ክህነት የተሰጠ ነው ያ ሜዳ እና ቤተ ክህነት መከራከር አለባት። አሁን ዳሩን እያሉ በ10 ዓመት ውስጥ እንደሚዘጉት ምንም ጥርጥር የለኝም። እኔ ማን ፈቅዶላቸው ማን እንደዛ መገንባት እንደቻለ ሊገባኝ አይችልም። አንድ ሜዳ እንኳን አንድ ህዝብ አያስፈልገውም? ትልቅ ታሪክ የተሰራበት ቦታ ነው። ሙዚቃ ወዳሉ ዶክተር? በጣም ወዳለሁ ሙዚቃ። የማን ልበልህ፣ ሙዚቃ በሁለት ቀን አንድ ቀን ካልሰማሁኝ ልክ አይመጣም። ቁጭ ብዬ ብዙ ጊዜ ካንትሪ የሚባል ቦታ አለ 6 ኪሎ ታውቁት ይሆናል። ወጣቶቹ ለብቻ የሚጨፍሩበት አለ፣ እኛ ሽማግሎቹ ለብቻ አለን እና ባለቤቱ ደምስ ወዳጄ ነው እና ወደ 120 ዘፈኖች የኔን ይከትልኛል፣ በእኔ ስም አለ። እዛ ቁጭ ስል እሱ ነው። እስኪ ለምሳሌ ከውጮቹ የማን አድናቂ ነው? ይገርማል። እዚህ ከመጣ በኋላ ውጩ በሙሉ ትቼዋለሁ። ትራዲሽናል የሆኑ ዘፈኖች እወዳለሁ። ለምሳሌ እኔ አሁን ፍቅር አዲስ አሁን የምትገርም ዘፋኝ ናት። በህይወት ያለ ሳይሆን የሞተም ሰው መቀስቀስ ትችላለች የሚል ነገር ያታድሬ እሷለች። ኩኩም በጣም ጎበዝ ዘፋኝ ናት። ወደ ሴቶቹ አደላለሁ፣ ከወንዶቹም እንደዚሁ አሉኝ። የማን አድናቂ ነው ከወንዶቹ? ማዲንጎ ጥሩ ይዘፍናል፣ ሌሎችም አሉ። አንዳንድ ነገሮች የማይገቡኝ ዘፈኖች አሉ። አሁን ከሰው ጋር እጣላለሁ። የምሰማው የድሮ ትዳር አስጠላሽ በልጅነት የሚለውን የድሮ ወይም ደግሞ ፍቅር ማሞልቷል የድሮ ልጅ እያለ የዘፈነውን እኛ ብዙ ሱዳኒክ የሆነ ዶሴጅ ሄቪ የሆነበትን እሱን በጣም ወዳለሁ። የክብር ዘበኛ ኦርኬስትራ። ከዛ በኋላ አለማየሁን በጣም ወዳለሁ። ስፖርት ላይ ስፖርት ኳሳ ያለው የማንቸስተር ዩናይትድ ቲፎዞ ነኝ። ሩጫ ወዳለሁ። ጥሩ ሯጮች አሉ። ኳስ ነው አልሆነልን ያለው። ከመጣሁ 11 ዓመት ነው። ኢትዮጵያን ቡድን ቲም በደንብ አድርጌ አይቻለሁኝ። ሜዳ አይደለም፣ በፊልም በክሊፕ ነው የማየው። ምን ይመስልሃል አንተ ችግሩ? ምንም ግራውንድ የለም፣ የተሰራ ነገር የለም። ከዛ ሁሉ ውጭ ምን እንደሌለ ነገር በእኔ ግምት ጎልኪፐር የሚባል የለም። በተመታ ቁጥር ይገባል። አስተካክለ መምታት ነው። ይሄ ደግሞ ናይጄሪያኖቹም ያውቃሉ፣ ጋናዎቹም ያውቃሉ። አገሪቱ ጎልኪፐር የላትም። እኔ እኮ ፕሪሚየር ሊግ እየታየ እንዴት ነው ሰው ጎልኪፐር የለም እኮ ነው። እኔ እኮ ተጫዋቾቹ ያሳዝኑኛል። እኔ የስፖርት እንትኖቹን ራስ ሆቴል ሲበሉ አገኘውና ጎበዝ ጎልኪፐር የላትም ኢትዮጵያ። በኋላ የብራዚሉ ኮች ይሄንን አለና ምን አለ፣ ብራዚል ይዟቸው ሲሄድ የብራዚሊያንን አሰልጣኞች አሰልጥኑልኝ አላቸው። እነኛ አርጅተዋል፣ ምኑን አሰልጥንልሃለሁ? 5-6 ዓመት የሆነችውን አካዳሚ ውስጥ አስገባ አሉት። አሁን መቼለታ 11 ለስንት ተሸነፍን ነው?
በወጣቶች ነው። እኔ ልንገርህ ጎል ኪፐር መኖር አለበት። ይታይ የለም እንደ ፕሪሚየር ሊግ እንዴት ነው በእግራቸው አቆመው እንኳን በእጃቸው ጎል ኪፐር ኖሮ ተከላካይ ከሌለስ እሱ ይሻላል። ጎል ኪፐር ግን ወሳኝ ነው። ጎሉን ኪፕ የሚጠብቅ ማለት ነው እኮ ሌሎቹ የከፈቱትን በር ምን በረኛው የማይገባ ጎል ከሆኑ ነው የሚገባብን። ብቻ ዲሬክሽኑ ትምታልጉህ ደግሞ ይናደዳል። ጎል ኪፐሮቹ ይመታል ብስጭቱ ይገርመኛል። አንዳንዱ ከውጭ ጠልፎ የሚያስገባ እኮ አለ ሄዶ ተስቦ እንደዚህ እየመታ እና ጎል ኪፐር የለንም። መጀመሪያ እሱ ላይ እንስራ። ዶክተር በጣም እያዝናኑን እንደሆነ ነው ተስፋ የማደርገው። በነገራችን ላይ ዶክተር በጣም ብዙዎች ሰዎች ሲናገሩ ያነጋገር ለዛውን ይሰማሉ እና ብዙ ጊዜ ደግሞ በፖለቲካ አካባቢ በተለያየ መድረክ ላይ ይታያሉ። ፖለቲካ ደስ ይሎታል ወይ? ፖለቲካ ደስ የማለት ያለ ማለት አይደለም፣ ወይም ደግሞ የፍልስፍና አንዳንዴ አስፈላጊ ስለሆነ ነው። ለዛ ላልከው ፕሮፌሰር መስፍን አንዴ መጽሐፍ ሲመረቅ እኔ እና እሳቸው ተጋብዘን ነበር። አንድ 5-6 ዓመት ያልፈዋል። እሳቸው ተናገሩ፣ ቁጭ አሉ። እኔ ደግሞ ተናገርኩና ቁጭ ጠሩኝ። ና ይሄንን ለዛ ከየት ነው ያመጣኸው አሉ። ያልጋኔ አላውቅም ወሎዬ ስለሆንክ ነው አሉ። ተረት ታውቃላችሁ እናንተ አሉ። ምናልባት ይሆናል ገባምለ ነገሮችን አክብጃ ላይ እኔ ቀላል ነገር ነው መቀለድ እወዳለሁ። አንዳንድ ሰው እኮ ራሱን በጣም አክብዶ ሲያይ ነው ለዛው የሚጠፋው። የፖለቲካ ሰዎች ሲናገሩት ደስ ይሎታል? ደስ የሚሉ አሉ፣ ደስ የማይሉም አሉ። ገባምለ አንዳንድ ጥሩ ቋንቋ አሁን ያለው ለምሳሌ ጥሩ የሆነ አነጋገር ክሎት አለው ይገምታሉ። እኔ ስልጣን ላይ ስላለ አይደለም ዶክተር። አዎ ጥሩ እንትን አለው ገብቶታል። አንድ ቦታ መንካት አለብህ እኮ ስትናገር እኮ እያንዳንዱ ሰው ለእኔን ለብቻ እያናገረኝ ነው የሚል ስሜት መፈጠር አለበት እኮ ገባምለ። ሞፋሪያት የሚሏት ጎበዝ ናት። አምፕሬስድ በሷ ሴትዮ ችሎታው ምልህ ቋንቋ አፈጣጠሯ። አንዴ ስለ ሰይጣን መሰይጠን አለች። መሰይጠን የሚባል እሷ የፈጠረችው በጣም ደስ ይላል። ይሄ የመሰይጠን ስራ ነው ምናምን። እሷ ጎበዝ ናት። የካድሬ ወሬ አልወድም። ፕሮግራማቲክ ፕሮግራም ይዞ ነው የሚመጣው። ዶክተር ዳኛቸው እንግዲህ የፍልስፍና መምህር እንደመሆኑት መጠን እንግዲህ ከትምህርት ቤት አካባቢ በጣም የሚያስታውሱት የተለየ አጋጣሚ ከተማሪዎችም ጋር ይሁን? አዎ እንግዲህ ከተማሪዎቹ አንዳንድ የሚገርመኝ ነገር መጽሐፍ አውሰን ይሉሃል ወያን ነገር አድርግልኝ ይሉና ስታውሳቸው ይኸው ይዤ መጣሁ ባላችሁ ስትላቸው ተቀበለው ዝም ብለው ቁጭ ሲሉ እኔ ገባና አመሰግናለሁ አስታውሼ መጽሐፍ ስላወስኩ ወይ ስላወስኩ ይችላል። እኔ ነኝ ማመሰግናለሁ። ይስቃሉ። ገባ እዚህ ሀገር የጠፋ ቋንቋ ነው አመሰግናለሁ። ቴሌቪዥን ላይና ሬዲዮ ላይ ሲቀርቡ ብቻ ነው ሰዎች አመሰግናለሁ ብሎ የሚጀምሩት። ለምን በመንገድ ስትሄድ አስቁሞህ ወይ አስቁመህ የከሌ ሰፈር የት ነው ብላህ ነግረህ አልገባት ሲል ደግመህ ነግረህ ልክ ሲገባ ጥላ ስትሄድ ምን ትላለህ? ወይ ጥሎ ሲል ምን ይባላል? እስቲ ይሄን አንዳንድ ነገር ሊገባኝ አይችልም። በዚህ ሀገር ያለ ባህል ማለት ነው። በረፍት ጊዜው እንዴት ነው የሚያሳልፉት? ወይ የተለየ ሆቢ ያለዎት? ምንም ብዙ ሆቢ የለኝም። ሙዚቃ እሰማለሁ ብያለሁ። ፊልም እወዳለሁ በጣም። የሀገር ውስጥ ነው የውጭ? የሀገር ውስጥ ገና አልደረስኩበትም እስካሁን። በጣም አላይም። እየለፋን ነው እንዳለን በቃ ምንም የለም። እንደፈለጋችሁ ስሩ። የሚያሳዝነኝ ድሮ ሲኒማ ቤቶቻችን ሲኒማ ኤምፓየርን፣ ኢትዮጵያን ድሮ አድዋ እንኳን ፈርሷል። እነዚህ መከላከያ ፊት ለፊት ያለው አዘጋጅ ሲኒማ ቤቶቻችን በሙሉ ማጨናንቃችሁ መውሰዳችሁ ቅር ይለኛል። ይሄን እነግርሃለሁ። የህንድ ፊልም አልነበር እንደሚታይበት አንቺ ነበር ካንተኒ ሳይ እኔ ሲኒማ ሳታይ እና ቲሜሪ ሳቲ ኧረ ተው እባክህ እንዴ! አንድ ሲኒማ ሆሊውድ የሰራው እዚህ ከነኚህ ከጠራው ሲኒማ ቤቶች ወጥቶ አያውቅም። የነ ቻርልስ ብሮንሰን
ቻርልስ ብሮንሰን ተውስ ሎካል ያረ ልንገርህ ድሮ እነ ቤንሃር እነ ምን ያላየነው ሲኒማ አለ። እኔ አሜሪካን ስሄድ እኮ ክላሲክ ተብሎ ያሉትን በሙሉ አይተናል። አሁን ሲኒማ አለ ምንድነው ታዲያ ድራማ ነው የሚባለው? ምንድነው ምን ችግር አለ? ፊልም ኢንዱስትሪው ገና ብዙ ጉዞ መሄድ አለበት። እኔ ብትከፍለኝም አላይም፣ ይቅርታ አድርግልኝ፣ እንደፈለጉ ሊያኮርፉ ይችላሉ። እስቲ እንደው ከሌ ብላ ኤው በለኝ። እስቲ ቲያትር አለ፣ ፊልም ገና አልተጀመረም። እስቲ ቆይ አንተ ፊልሙን ተውና አድቨርቲዝመንት እናውራስ። እኔ አድቨርቲዝመንት ባየው ቁጥር እዚህ ሀገር የአፄ ምኒልክ አዋጅ ነው ትዝ የሚለኝ። እንዴት በለኝ ነጋሪት ይመታና እንደዚህ ያለ ቦታ እንደዚህ ያለ ክልል ዓመታዊ ልብሳቸውን ስለሚያከብሩ እንድትመጡ ይሄ አዋጅ ነው አድቨርቲዝመንት። አድቨርቲዝመንት እኮ አርትና ሳይንስ ነው። ዝም ብለህ አንተ ላስት 10 ዓመት ግባና ጉግል አድርግና የአሜሪካን ኳስ ጨዋታ መጨረሻ ለዋንጫ ሲጫወቱ የሚገቡትን የግማሽ ደቂቃ አይደለም የ30ና 20 ሰከንድ አድቨርቲዝመንት ተመልከት። ሰጀስቲቭ ናቸው። አርታቸውን ተመልከት። ብዙ ወሬ እኮ የለም፣ ጥሩምባ አይነፋም። እንዲሁ ሆኖ በዚህ ለብሶ ወላይታው እንዲሁ ያም እኮ ይነግርሃል አርቱ ምን ቦታ እንዳለ። እና የለም ገና ነን። በቃ የፈለገ ያኩርፍ ብር ስሩ ግድ የለም ግን ገና ነን። ያንተንም አይቼዋለሁ። ለዋራ አልፈልግም። እኔማ በጣም ለመማር ዝግጁ ነኝ። ስለ መኪና ምናምን የሰራው አንድ ደህና ነገር ነበር ግን የለም ገና አልጀምር ነው። እናንተ የፈጠራችሁትን ተማሪዎች አይደሉም ወይ ማርኬት ውስጥ ያለው? አሁን ወጣቶቹ አያቸዋለሁ ውርውር ሲሉ። አሁን ገና እኮ ነው ገባ። ፍልስፍናን በሚመለከት ጎበዝ ልጆች አውጥተናል። በየክልሉ ያሉት አስተማሪዎች ፍልስፍና እነሱ እያስተማሩ እኛ ተተክተናል። እኔ ሲያባሩኝም እኮ ተናግሬያለሁ። የዛሬ 3 ዓመት ተባረሩ ነበር። አንድ ጊዜ ስባረርም ያልኩት ምንድነው ዘገያችሁ ነው ያልኳቸው። በምንድን ነው የተባረሩት? እንዲሁ ዝም ብለው ነው ፖለቲካ። አዎ ለምን ጻፍክ ለምን ተናገርክ ብሎ ነው ፕሬዚዳንት አድማሱ ጸጋ ያባረረኝ። ያው አለቆቹን ለማስደሰት ነው። እኔና ዶክተር መራራን አባረረ ገባምልህ። እና ሲያባሩኝ ያልኩት ምንድነው 2 ነገር ነው ያልኩት። አንድ አሁን ገና ኢትዮጵያዊ ሆንኩ አልኩ። ለምን ኢትዮጵያዊ ማለት መብት መረገጥ ነው። እኔ ልክ እንደ ልጅ ያሱ የነካኝ ሰው አልነበረም። ሲመጡብኝ ገባ አሁን ኢትዮጵያዊ አድርጋችሁ ታንኪ። ሁለተኛ ሌት ሆናችሁ ነው ያልኩት፣ ዘገያችሁ። የዛሬ 3 ዓመት ብታባሩ ይኖረው ገና ነው። አሁንማ ልጆች አውጥተናል። ምን የመሰሉ ልጆች ወጥተዋል። እኔ አሁን ብመለስም በቃ ልጆች ወጥተዋል። ምንም እንትን የሉም። ስራችን ጨርሰናል ብዬ ገምታለሁ። አሁን ሪላክስ እያደረግን ነው። አሁን ተመልሻለሁ እያስተማርኩ አንደርግራድ ነው ደግሞ ማስተምረው። ኤምኤ ፒኤችዲውም አስተምራለሁ ግን ታች ያሉትን ነው የምፈልገው ልጆቹ እንትን ለማለት ነው። እኔ ድሮ ሳቅ ፍልስፍና ምናምን ሲባል እናትና አባት ራሳቸው ያደግፉ ምን መፈላሰፍ ያስፈልጋል የሚባል የኔም ልጅ አሁን ፍልስፍና ነው መማረው ቢለኝ የሆነ ብቻ ፍሬን ይዛለሁ። ይሄን የእውቀት ደረጃዬም ሊሆን ይችላል። እና እስኪ እንደው ስለሱ ትንሽ ነገር ብናወራ። ፍልስፍና የሌለው ማህበረሰብ የለም እኮ። ሶክራቲስ an examined life is not worth living ይላል። አልፎ ያልፈተሽከው የህይወት መንገድ ፋይዳ የለውም ነው የሚለው። ወዴት እየሄድኩ ነው? ምን አይነት መንገድ እየተከተያለሁ ማለት አለብህ። ሁለተኛ ፍልስፍና እናውቀዋለን ያለውን ነገር ገብቶናል ያለውን ነገር መልሰን እንፈትሽ የሚጋብዘን ነው። ለምሳሌ ቃላቶች፣ ፍትህ፣ ፍቅር፣ ፖለቲክስ ዝም ብለን ኤቭሪዴይ በየቀኑ የምንጠቀምበትን ምን ማለት ነው መሰረቱ ብሎ ቢጠይቅ ነው ገባ የምልህ። አለበለዛ ዝም ብለህ ከገበያ ተቀብለህ ሄደህ እንትን ስታራግብ ትውላለህ። አሁን ኔትወርክ የሚለውን ቃል ውሰድ። የቴሌፎን ካምፓኒ አንድ ቃል አስያዘን ዝም ብሎ ኔትወርክ አለንና በቃ ልክ ካለች ይላል። አንድ ነገር ሲበላሽ ኔትወርክ እንላለን። ምንድነው ኔትወርክ ማለት? ያላውቅም ገባ የምልህ። እና ፊሎሶፊ ክሪቲካል የሆነ ትችትም ነው።
ነገሮችን እንድንመረምር እንድንፈትሽ እና ሚዛናዊ እንድንሆን የመጠየቅ ቫይረስ የማንበብ ቫይረስ እንዲኖረን የሚያደርግ ነገር ሌላ ምንም እንትን የለውም። በጣም እንደው በግርግዳ አጥረው ለያዩት እንጂ ፖለቲካል ሳይንስ የሚሰራውን ሰው ፈላስፋው ፍልስፍና የተመረቀ ይሰራዋል። ሶሲዮሎጂ የተማረውን ፍልስፍና የተማረ ይሰራዋል። ምንም ዘሴም ነገር እኮ የለውም። ዩኒቨርሲቲ ስትሄድ እዛ ካፌቴሪያ ስትገባ መምህራኑ ተከፋፍሏል። በቃ በዲስፕሊን ሶሲዮሎጂ፣ አንትሮፖሎጂ፣ ፖለቲክስ እያለ ነው የሚሄደው። መነጋገር እንኳን አይቻልም። ካፌቴሪያ ስትገባ መምህራኑ ጋር እንደውም አንድ ዩኒቨርሲቲ መምህራንም አይመስሉም እኮ። እዛ ስትገባ የሚያገናኛቸው ነገር ቢሆን በሙሉ በብዛት እንጀራ እና ወጥ ነው የሚበሉት። መብራት ሲቆረጥ ሶሲዮሎጂስቱ ለፍልስፍና አስተማሪ አንተ መብራት ተቆረጠ፣ አንድ ግቢ መሆናችን በመብራት ቆረጣና በውሃ መቆረጥ ነው የምናወራው። የሚገርም እንደፈለጉ ይበዱን፣ ያሁን ጉዳይ አይደለም። ነፃ ራሴን ያሁን ነፃ ስፒሪት አድርጌ ነው የምወስደውና መናገር ይችላሉ። እርስዎ በፊትም ጀምሮ በተለያዩ መጽሔቶች ላይ ጋዜጦች ላይ የተለያዩ ጽሑፎችን ያወጡ ነበር እና በድፍረትም ነው እንትን የሚሉት። እሱም ፓርት በተመለከተ የእርሶ ስሜት ምንድን ነው? ጥሩ ጥያቄ ነው እንኳን የጠየቀኝ። አንደኛ እኔ በደርግ ዘመን እዚህ አልነበርኩም እና ይሄ የፍርሃት ድባብ ውስጥ አልኖርኩም። ገባህ የምልህ አሜሪካ ነገር ነው የኖርኩት። በአንጻሩ ነፃነት አለ፣ እንደ ልብ ማውራት መተቸት ትችላለህ። ያን ባህል ነው ይዤ የመጣሁት ከግለሰብ ውጭ ማለት ነው። ሌላ ይሄ ግን ህዝብ አስተማሪዎቹ አሁን በእኔ እኩዮች ላይ በደርግ ጊዜ እንትን ሆነዋል፣ ደንግጠዋል። መንግስት ከባድ ነገር መሆኑ ተረድተዋል። ታሰራለህ፣ ትገደላለህ። ሌላው እኔ መጽሐፍ ሲጀምር መተቸት ሲጀምር እኔ ፖለቲከኛ ነኝ ብዬ አይደለም። ችግር አለ ብዬ የማየውን ችግር ብርቱካን ስትታሰር ስለ ብርቱካን ጻፍኩ። አንዳንድ ነገር ሳይ ስለ ሩል ኦፍ ሎው ስለምን ስጽፍ መጀመሪያ ያሉትን ልንገርህ። አስተማሪዎቹ ሌሎችም አይ እህቱን ተማምኖ ነው። አሁን አንተ ደግ ሆነህ የጠየከኝ ይህን ድፍረት ከየት አመጣሁ ነው ያልከው። እህቱ ሚኒስተር ናት፣ እሷን ተማምኖ ነው አሉ። ወይዘሮ ገነት ዘውዴ ማለታቸው ስማቸውን ብንጠራ ምንም ችግር የለም። ይሄ እንግዲህ የፈሪዎቹ ስበብ ነው። እኛም አልጀገን ነው እሱ እህቱ ሚኒስተር ስለሆነ እሺ። አሁን አለፍኩና ሄድኩ። ያን እህቴ ሚኒስተር ስለሆነ ከዩኒቨርሲቲ መባረር አልዳንኩም። አሁን ግን ነገሩ ለየት ያያለ መጣባቸው። ሪስክ አለው፣ ቀላል አይደለም። አንዳንዴ በሩ ሲንኳኳ ሌሊት የምደነግጥበት ጊዜ ነበረኝ። አንድ ጊዜ የተናገሩት ነበር የስኳርና የደም ብዛት። ሶስት ወር መድኃኒት ራስጌ አድርጌ ነው የምተኛው። ጎበዞቹ ሲመጡ እስኪ ይህችን ነገር ፍቀዱልኝ ይዤ ልሄድ ነው። ገባህ የምልህ እና ሪስክ አለው። እኔ አባል አይደለሁም፣ የማንም ፓርቲ አባል አይደለሁም። ስናገር አንድነት ፓርቲ ትዝ ይለኛል። የዛሬ 4 ዓመት ሰላማዊ ሰልፍ የሚመጣው ሳምንት ልናረግ ነው እና ለምንድን ነው አንተ ሰላማዊ ሰልፍ የማትታየው አሉ። አይ እኔ እድሜ አይፈቅድም። እናንተ ብትደበደቡ በሁለተኛው ቀን ቢራ ስጠጡ ትታያላችሁ። እኔ 2 ወር ልተኛ ይሆናል። ሁለተኛ ብታሰር ሰላማዊ ሰልፍ ላይ ተይዤ ብታሰር 2 ዓመት 3 ዓመት ብታሰር ምርኩዝ ይዤ ነው የምወጣው። እናንተ እንዲህ ሰፈር ለወጥክ እንዲህ ምን አላየህ ምን የምትባሉት ምን ለውጥ አይመጣምና ዲቪዥን ኦፍ ሌበር ነው። እኔ በዚህ ይረዳችኋለሁ በሀሳብ እናንተ ፌዱ ጋራ ተፋጠጡ እያሉ የዛን ያህልም አልጀገንኩም። ሰላማዊ ሰልፍ አልወድም። ሰላማዊ ሰልፍ መውጣት መደብደብ አልፈልግም፣ ወይ ደግሞ መነጽር ባለው ጠመንጃ ግንባሬ መመታት አልፈልግም። ለሌላ ነገር በሌላ በኩል መሳተፍ ነው የምፈልገው እልሃለሁ። በነገራችን ላይ ዶክተር ስለ ቤተሰብ ካነሳን የእናንተ ቤተሰብ ውስጥ ብዙዎች የፖለቲካ ውስጥ የተለያየ አመለካከት ኖሯችሁ ትኖራላችሁ። አንዱ ደጋፊ ነው፣ አንደኛው ተቃዋሚ ነው፣ አንደኛው አንዱ ነው፣ አንደኛው የሌላ ነው እና ሁላችሁም ደግሞ በጣም ኃይለኛ ተናጋሪዎች ናቸው። የሚያስገርመው ነገር ይሄ ነገር ከዘር ነው እንደዛ የሚባል ነገር አለ እንጂ
መጀመሪያ ስለ ልዩነቱ ከዘር ማለት ከቤተሰብ የኔ እናት ልዩነቱን ስተነትነው ነፍሷን ይማርና በህይወት የለችም። ከሰገሌ ነው የሚጀምረው ከልጅ ኢያሱ። የኛ ቤት ወሎ በልጅ ኢያሱ ጥያቄ ሁለት ቦታ ተከፍለዋል። ግማሹ ቴጌን ይዞ ወደ ኃይለ ሥላሴ፣ ግማሹ ልጅ ኢያሱን ይዞ ወደ ወህኒ ቤት ነው የወረደው። ገባህ ማለት ይሄ ሁለት ቤት ሁለት ፐርስፔክቲቭ የኖረ ነው። አሁን ደግሞ እዚህ ስንመጣ ደርግ ላይ ብቻ ነው አንድ አይነት ስምምነት የነበረ ነው። ኢህአዴግ ላይ ተከፋፍለናል። ፋሚሊው ተከፈል። ወዷሉ ኢህአዴግን ማን ወዳለን? ግን ቤተሰብ ነው። ፖለቲካ የበላይነት አይኖረውም ከቤተሰብ ዝም ብለን ያው ተቻችላችሁ ትኖራላችሁ። አዎ መቻቻል እና መገናዘብ እዚህ ጋር ነው ያለሁት። አዎ እንግዲህ እናንተ አሁን እንደዚህ ተቻችላችሁ ትኖራላችሁ። አንድ ሰው እንደዚህ ቤት ውስጥ ተቻችሎ የሚኖር ሰው ደጅ ሲወጣ ለምንድን ነው የሚፈነካከተው? እኔ ሌሎቹን አላውቅም። እኛ ደጅ ወተንም አልተጣላንም። እናንተ ሳይሆን ይሄ በጣም ጥሩ ባህል ነው። ይሄ ጥሩ ባህል ነው። ልዩነቱ ጤናማ ነገር ነው። ጤናማ ነው። ምንም እኮ ችግር የለውም። ዋናው እንግዲህ እዛ ገብተው ዘረፋ ላይ አለመሳተፋቸው፣ ምዝበራ ላይ አለመሳተፋቸው አንተንም ያኮረዋል። ገባህ? አለበለዚያ እዛች ትንሽ መዲና ሄደው ይሰበሰቡ ነበረ። ገባህ? ግን ሄር በፊት ለፊት እየተናገሩ ቁጭ ብለዋል። ምክንያቱም ምንም ያደረጉት ነገር ስለሌለ እልሃለሁ። ይሄ አለበለዚያ ቢሰርቁ ኖሮ ቤተሰቡን ያሰድቡ ነበር። ገባህ? የምልህ ታሰድባለህ። ቤተሰብን እንደማሰደብ እንደማዋረድም ከባድ ነገር የሉበትም። ይህንም ማንም የሚናገረው። ዶክተር ወደ ሌላ ጨዋታ እንግባ። ከምግብ ምንድን ነው የሚወዱት? ብዙ አይነት ምግብ እወዳለሁ እንደ ማንም ሰው። የፈረንጅ ምግብ ብዙ እወዳለሁ። የአበሻ ምግብ ማልበላው የለኝም። ከተማ ውስጥ አንዳንድ ጊዜ ዞር ይላሉ። የሚወዱት እንደው ናይት ክለብ አለ? ናይት ክለብ እኔ አሁን ዘፋኞች አሉ ለማየት ሄዳሉ። ምንም የለም። እኔ ጎቱ ሎካል ተቀይሯል እኮ በእናንተ ዘመን እኮ የነበረው እኮ በጣም ረቀቅ ብሏል። በጣም ሶፊስቲኬትድ ሆኗል አሉ። አሁን ረቀቅ ብሏል በጣም። ናይት ክለቡ ራሱ ኢንቨስትመንት አለው በአሁኑ ሰዓት አለው አሉ። እና አልጎበኙም? አልሄድኩም። ይገርማል። እኔ እንደውም አሁን በዚህ 2 ዓመት ውስጥ ከአዲስ አበባ ለመውጣት ፕላን አለኝ። በ2 ዓመት? በዚህ 2 ዓመት ወደ ገጠር ቤቴን ሰርቼ ጡረታ ቤቴን ለመኖር የምፈልገው ፕሮባብሊ ሀይቅ አካባቢ፣ ደሴ አካባቢ። እዛ ሀይቅ ላይ ከደሴ 30 ኪሎ ሜትር ወጣ ብዬ እዛ መኖር ነው የምፈልገው። እያየው ነው ቦታና ምንም ስራ ችግር የለውም እኮ። አንደኛ እኔ አንድ ጊዜ ጡረታ ገንዘብም አሜሪካኑ ሲመጣልኝ እኔ መስራትም አያስፈልገኝም እኮ። ኪራይ ሰብሳቢ ነኝ ብለው ነበር። አዎ ኪራይ ሰብሳቢ ነኝ። ለምን መሰለህ እንዴ? ኪራይ ሰብሳቢ ላይ ውርጅብኝ መጣ። ኪራይ ሰብሳቢ ከማለት ሌባ ለምን አይባሉ? መዝባሪዎች ናቸው የሚሰርቁ ካሉ። ኪራይ ሰብሳቢ ማለት እኮ አንተ ቤት ሰርተህ አከራይተህ እዛው 33-34% እንትን ትላለህ። መኪና ታከራያለህ። በእኛ ጊዜ ብስክሌት የሚያከራዩ ነበሩ። ለምንድን ነው እነሱን ሞራላቸው የሚነካው? የማይሆን ኮንሰፕት አምጥተህ ለማለት ነው። ገባህ ብለህ እና ጥሩ ቃሎች አሉን። የግድ ኪራይ ሰብሳቢ የሚለው እንትን አይደለም። እኔ አሁን ከዩኒቨርሲቲ ስባረር የኖርኩት ደርግ የተወልን 1-2 ቤት አለ። ያንን በማከራየት ነው ከወንድሞቼ ጋር። ያ ያኖረኛል። ለምንድን ነው ሞራል የሚነካው ኪራይ ሰብሳቢ የተባለ? ዶክተር እንግዲህ ለኢትዮጵያ ምንድን ነው ወደፊት የሚያስቡት? ዲሞክራቲክ የሆነች ኢትዮጵያ፣ ሕግ የሰፈነባት ኢትዮጵያ፣ እንዲሁ ዝም ብሎ ማንም ጉልበተኛ መጥቶ የማይዘርፋት ኢትዮጵያን እመኛለሁ ለወጣቱ። ለእኔ ምንም እንትን የለውም። ገባህ? እና አመሰግናለሁ ቀድሜ ስለጋበዝከኝ። ዶክተር ዳኛቸው አሰፋ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር እንዲሁም በኢትዮጵያ የፖለቲካ ጉዳዮች የተለያዩ አርቲክሎችን በመጻፍና የተለያዩ መድረኮች ላይ ንግግሮችን በማድረግ የሚታወቁ
ታዋቂ የፖለቲካና የፍልስፍና ምሁር ናቸው። ዶክተር ገና ወግ በተሰኘው ሳምሶን አድቨርታይዚንግ እና ፋና ቴሌቪዥን ባዘጋጀነው የበዓል ፕሮግራም ላይ የክብር እንግዳችን ሆነው በመገኘቱ እጅግ በጣም ትልቅ አክብሮት ያለኝ መሆኑን በዚሁ አጋጣሚ እገልጻለሁ። በተመልካቾቻችን ስም መልካም በዓል ለእርሶም ለቤተሰቦቹም ለነ ሲዘርም ለነገነንም ለወይዘሮ ገነትም እንደው መልእክቴንም እንዲያስተላልፉልኝ እዚሁ አጋጣሚ አስተላልፋለሁ። በጣም አመሰግናለሁ። እኔም